ቃልውድ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የዋን ፖድካስት ነው። በየዋን ፖድካስት በኪነ ጥበቡ ዘርፍ የተለያዩ አበርክቶ ያላቸውን ግለሰቦች ይዘንላችሁ እንደምንቀርብ ይታወቃል። ለዛሬም እንዲሁ አንድ እንግዳ ይዘን ቀርበናል። እንደ ምንጊዜውም ሁሉ ዝግጅታችን እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ ስንል በታላቅ ክብር ነው። እንኳን ደህና መጣ። በቅድሚያ እስቲ እንተዋወቅ። ካሱ እባላለሁኝ። ስለጋበዛችሁኝ በጣም አመሰግናለሁ። እንዲሁም የዋን ፖድካስት ተከታታዮች ስላገኘኋችሁ ደስ ብሎኛል። መልካም። በምን ስራ ላይ ነው አሁን ያለው? አሁን በሐዋሳ ዩኒቨርሲቲ መምህር ነኝ። ከዛ ውጭ የግጥም አበርክቶም አለ? ከዛ ውጭ እንግዲህ ለብዙም ባይሆንም አንድ የግጥም መጽሐፍ ማሳተም ያለው ያችን ነው እንግዲህ እንደ አበርክቶ ከተቆጠረች ያለች። መልካም። እንግዲህ የግጥም ሀሳብ ከሌላው የተለየ ነው። ከዝሩ ጽሁፍ የተለየ ነው። የቃላት መረጣ ይጠይቃል፣ የሀሳብ መረጣ ይጠይቃል፣ መነካትን ይጠይቃል እና ግጥም ዝም ብሎ አይገጠምም። ጭብጡ ጠንካራ ነው እና አንተ በዚህ መስክ የሄድክበት ርቀት ምን ይመስላል? ግጥሞችህ ላይ እኔ ከዚህ በፊት ተመልክቻቸዋለሁ እና ያው ሲመረቅም ስለነበርኩ ማለት ነው። ጠንካራ ሀሳቦች ናቸው የተነሱት እና እንዴት ልታዳብራቸው ቻልክ? መነካትህስ ምን ያህል ነው? የጥበብ ነገር ያው የሚታወቀው የሆነ ነገር ጠቀታ ይፈልጋል ብዬ እነዛ ነገሮች ካሉ አንተ በምትችለው የቀረበኝ ግጥም ሆኗል። የቻልኩትን ያክል እንግዲህ ሞክሬያለሁ። እነዛን ጠቀታዎች፣ የስሜት መጎርበቶች ማስታገስ እንግዲህ ያ ነገር ሲከሰት የተወሰነ ነገር እነዛ ስሜት እዚህ የስሜት ጠቀታ እውነት ነው። የመነካት ከሌለ ያው ስነ ጽሁፍ አይኖርም። በተለይ ደግሞ ግጥም እንዲህ አይነት ነገሮችን አበስቶ ይፈልጋል፣ ብሩህ ጽሁፍ ስላለ ማለት ነው እና እንደ ሀገር ያለንበት ሁኔታ እጅግ አስቸጋሪ ይመስለኛል። በኪነ ጥበቡ ዘርፍ የበለጠ መሟሟቅ ሳይሆን እየመዘዝን በተለይ ሙዚቃ ላይ እንደዚህ መጨፈር ምናምን ይበዛል እና የኪነ ጥበቡ ዘርፍ ካልጎለበተ ደግሞ እንደ ሀገር የሚፈለገው ውጤት አይመጣም ብዬ አስባለሁ። ምናልባትም ዓለም ራሷ በኪነ ጥበበኞች ብትመራ ኖሮ አሁን ያለችበት ምስል አይኖራትም ነበረ ብዬ አስባለሁ። ከጦርነቱ በላይ ጥበባዊ ስራዎች ይበዙ ነበረ። ጥበበኞች አይመሯትም ለማለት ነው በሌላ መንገድ። እና አንተ በዚህ ዙሪያ ምንድን ነው ያለ ሀሳብ? እንደ ሀገርም የሚያወላዳ አይደለም አሁን ያለን ሁኔታ። ሌሎች ነገሮች ላይ ነው እንጂ ትኩረት የምናደርገው የዕለት ሆዳችንን ሞልተን አሸነፈን ለማድረግ ነው እንጂ ጥረት የምናደርገው በኪነ ጥበቡ ዘርፍ ትልቅ አበርክቶ አምጥተን ለመማማር አይደለም። በዚህ ዙሪያ ምንድን ነው ያለ ሀሳብ? በሀገራችን እኔ የሚሰማኝ የግል አስተያየት ነው፣ የጥበብ ነገር ወይም የጥበብ ዘርፎች በጠቅላላ ሁለተኛ ተደርገዋል ብዬ ነው የማምነው። አንደኛ ብናደርግ ኖሮ ያሉንን ብዙ ነገሮች ወደ ጥበብ ለመለወጥ ብዙ አንቸገርም ብዬ አስባለሁ። ሀገራችን የብዙ ነገር ድምር ነች። ብዙ አኩሪ እሴቶች አሉ፣ ባህሎች አሉ። ሃይማኖቶቻችንም የራሳቸው አበርክቶ አላቸው። እነዚህን ነገሮች ወደ ውስጣችን በደንብ አድርገን ብናዘልቅ ኖሮ ከሀገር መብራት በላይ ለሌላውም ፋና መሆን የምንችልበት ነገር ብዙ ነገር አለ። አላየነውም። የጥበቡ ነገር ደግሞ ሁለተኛ የሆነ ይመስለኛል። ሌላው ሀገር ያንን ተጠቅሞ ስነ ጽሁፉን ተጠቅሞ ሊሆን ይችላል፣ ቲያትሩን ተጠቅሞ ሊሆን ይችላል፣ ሙዚቃውን ተጠቅሞ ሊሆን ይችላል። ሀገሩን የሆነ ቦታ ለማድረስ ችሏል ወይም እየቻለ ነው። አሁን ላይ ትልቁ የተጽዕኖ መፍጠሪያ የሆነው የጥበብ ስራ ነው። ፊልምን መመልከት ይቻላል፣ ቲያትርን፣ ግጥምን፣ ሌሎች ልቦለዶች ነገሮች ማለት ነው። ለዛ ደግሞ እኛ በቂ የሆነ ጥሩ
ግብአት ያለን ይመስለኛል። ከሁሉ ከአኗኗራችን፣ ከህይወታችን፣ ከመጣንበትን ታሪካዊ ዳራ አንጻር ብዙ ነገር አለ፣ ግን ኖሮን እንደሌለ እንዲሆን ለዛ ብዙ ተጠያቂ ከግለሰብ ጀምሮ እስከ መንግስት ማድረግ እንችላለን ብዬ አስባለሁ። ግለሰብ ውስጥ ምን አይነት አስተዋጽኦ ማድረግ ነበረበት? ቤተሰብ፣ አካባቢ፣ ክልል ብሎ ሀገር ላይ ሲደርስ ሁሉም የየድርሻውን አልተወጣም ብዬ ነው። ስለዚህ ሁለተኛ ማድረጋችን ጎድቶናል። የኢትዮጵያ የስነ ጽሁፍ ጅማሮ ከ1900 በፊት ኢንፎርማል በሆነ መልክ ያው ግዕዝ ላይ ስለሚደረግ እንደዚህ አይነት እንቅስቃሴዎች እና ጽሁፎች እንደነበሩ አይዘነጋም። በ1900 ግን አፈወርቅ ገብረየሱስ ጦቢያ የሚል መጽሐፍ ጽፈውልን ከዚያ በኋላ እነ ብላታ ጌታ ሀይለ ሥላሴ እና እየጻፉ እንደዚህ ወዳጄ ግቤ የተባሉ መጽሐፎች የተጻፉ ወደ 1930ዎቹ እና 40ዎቹ ደረሰን የተወሰኑ የስነ ጽሁፍ ማቆጥቆጦች ነበሩ እና በጣም ስነ ጽሁፍ ተስፋፍቶ የተጻፈው በ1960ዎቹ ነው። እነ በዓሉ ግርማ እነ ዳኛቸው ወርቁ ከዩኒቨርሲቲ በወጡበት ሰዓት ላይ ሐዲስ ዓለማየሁ በ1957 ፍቅር እስከ መቃብርን ጽፈዋል እና እንዲህ አይነት ነገሮች ውስጥ የኢትዮጵያ የስነ ጽሁፍ እንቅስቃሴ ጎላ ያለ መልክ ነበረ። በ1970ዎቹም እንዲሁ በጣም የተለያየ በዘውግ የመጽሐፍ ስለ ኤችአይቪ ይጻፋል ወይ ደግሞ ስለ አካል ጉዳተኞች ይጻፋል። እንዲህ የተከፈለ ይጻፍ ነበር ስነ ጽሁፍ እና በደርግ ሰዓት ደግሞ እንደምታውቀው የትርጉም ስራ ላይ ትኩረት ያደረግንበት በጣም የሩሲያ መጽሐፍቶችን አብዝተን ያነበብንበት ጊዜ ነበረ። ከዚያ በኋላ በኢህአዴግ ዘመን ደግሞ ወደ ግጥም ዝንባሌዎች ማለት የመቸርቸር ዝንባሌዎች ብዙም ስነ ጽሁፋዊ ስራዎች ረጅም ሆነዋል። ረጃጅም ጽሁፎች ብዙም አይጻፉም። በዛው እየከሰመ አሁን ደግሞ በጣም የቤሳ አይነት አጥራት ነው ያለው እና ለምን ይመስልሃል እንዲሆነው በጣም እየተዳከመ መጥቶ አሁን ጭብጭብ የሚል ይመስለኛል። የኢትዮጵያ ስነ ጽሁፍ ጉዞ በ1913 አለ ዳርኬት ምናምን የተባለ እንደዛ አይነት ይመስለኛል እና ምን ይመስልሃል ምክንያት? እንደ ምክንያቱም ገልጸው እንግዲህ አሁን ያለንበት ዓለማዊ ሁኔታ ይመስለኛል በመጀመሪያ ደረጃ። ሌላው ደግሞ በኑሮ ገመድ የተተበተበ ይመስለኛል። ስለዚህ በኑሮ ስለተጎተተን ለነዛ ነገሮች ረዘም ላሉ ነገሮች ጥሞና ለሚፈልጉ ነገሮች ብዙ ቁብ አንሰጥም። በዛ የተነሳ የተቸገረን ይመስለኛል እና ትናንሽ ነገሮች፣ አጫጭር ነገሮች፣ ቶሎ ስሜታዊ የሆኑ ነገሮች፣ አይነገብም ስሜት ገብ የሚሆኑ ነገሮች ቶሎ ትኩረት ይሰጣቸዋል። ትኩረት የሚፈልጉ ጥሞና የሚፈልጉ ቁጭ ማለት የሚፈልጉ ነገሮች ብዙ ቦታ እየተሰጣቸው አይደለም። ስለዚህ የቀን ተቀን ነዋሪ ሆነናል ወይም የቅጽበት ነዋሪዎች ይሆንን። ያ የዓለም ሁኔታ እንግዲህ ወደዛ እየገፋን ያለው ብዬ አስባለሁ። በዚህ የተነሳ ቁጭ ብሎ ለማሰብ ጠንከር ያለ ነገር ለማውጣት ከጊዜው የሚኖረን የኑሮ ሁኔታ ወይም የዓለም ሁኔታ አጠቃላይ ያለው ነገር ሰዓታችንን ሁሉምናችንን የወሰደብን ይመስለኛል። በዛ የተነሳ አጫጭር ነገሮች ላይ ወይም ቅጽበታዊ ነገሮች ላይ ትኩረት ለመስጠት ተገደናል ብዬ አስባለሁ። መልካም ነው። እንዲህ ሲሆን ግን ጥልቅ ሀሳቢያንን እናጣለን ብዬ አስባለሁ። በቀደመው ጊዜ ክብር ዶክተር ከበደ ሚካኤልን ማስታወስ እንችላለን። ለልጆቻችን ለማህበረሰቡ ምክርን ነበር ጽፈዋል። ለዛውም በግጥም ነው የሚጽፉት እና ተረትና ምሳሌ 1 2 እያሉ አስቀምጠውልን ዛሬም ድረስ መማሪያ ናቸው። ተረቶቻችንን በግጥም መልክ ያሰፈሩ ሰው ናቸው እና በዚህ መልክ ካልሄደ ነገሮች በጣም አደገኛ ነው። ለምን ለራስ ብቻ መኖር ትርጉም የለውም እንደ ሀገር ሲታሰብ። ኢትዮጵያ ደግሞ በእሴት በባህል በወግ የበለጸገች ሀገር ነች። ከራሳችን አልፈን ለሌሎች መኖር አለን። ስነ ጽሁፍ ደግሞ ትውልድን ይዋጃል እና በዚህ መልክ ቢሆን ለማለት ብዬ ነው። እንግዲህ አሁን ያለው ነገር ግን ለራስም የማይሆን እየሆነ እየደከምን ነው። አብዛኛዎቻችን እየደከምን ነው ማለት ይቻላል እና የሆነ ሆኖ ግን አንተ ምን አይነት ሀሳቦች ላይ ነው ትኩረት? ምን አይነት ሀሳቦች ይገዙሃል በግጥም ስራዎች? በአብዛኛው እንግዲህ ከፍቅር ይልቅ ወደ ሀገር ማዘነብል ይመስለኛል። ሀገራዊ ትኩረት ያደረጉ ጭብጦች በግጥም ውስጥ ወይም በሌላው የስነ ጽሁፍ ወይም በጥበብ ውስጥ
ሀገራዊ ነገሮች ቶሎ እኔን ለመንካት ቅርብ ናቸው ብዬ አስባለሁ። ከዛ በኋላ ደግሞ የተነገረበት መንገድ እነዚህ የመሳሰሉት ነገሮች ቶሎ ጆሮ እንዲሰጥ ቃላትም ሊሆን ይችላሉ ይስቡኛል። አንድ ቃላት ካገኘሁ ከአንድ መጽሐፍ እና እሷ ከነካችን ይበቃኛል። ሁሉንም እንደዛ ለምናሉ ነው ብዬ ይተናል። ስለዚህ እነዚህ አይነት ነገሮች ቶሎ ቀልቤን ይይዙኛል። ወደ ሀገር ማዘነብል ነው የሚመስለኝ ከሌላው ይልቅ። ሀገር ላይ ትኩረት ማድረግ በጣም ጥሩ ነው። አንዱ ዘውግ ስለሆነ ሀገር ላይ ትኩረት አድርገው የሚሰሩ አሉ። ልጆች ላይ ትኩረት አድርገው የሚሰሩ አሉ። ፍቅር ላይ ደግሞ እየመላለሰ እዛው የሚያቦካ ሰው አለ እና ሁልጊዜ አበርክቶ ባለው ነገር ላይ መስራት ትልቅ ጠቀሜታ አለው ብዬ አስባለሁኝ። አሁን እንግዲህ ስነ ጽሁፋችን እየሳሳ ነው። ጥልቅ ሀሳቢያን የሉንም። ረጃጅም ልብ ወለዶች ምናምን ማየት የቻልንበት ጊዜ አይደለም። ከሀሳብ ላይ በላይ ወሬ ይበዛል ጊዜ ላይ። እነዚህ አይነት ነገሮች ደግሞ ረጅም እድሜ ናቸው። ያው እንደምናየው ነው። በየሳምንቱ አዳዲስ አጀንዳዎች ይለቀቃሉ። እኛም አብረን ስናራግብ ከዛ እነሱ ያልፋል። ስለዚህ 1 2 3 4 እያልን መቁጠር እንችላለን እና ምን መሆን አለበት? መሰረታችንን መመርመር አለብን ማስብ። ስለዚህ መርምረን ከመጀመሪያ መነሳት ካለበት ከመጀመሪያው መነሳት አለብን። ስለዚህ ግለሰብን ማየት እንችላለን። ስለዚህ ከግለሰብ ስንነሳ ወደ ቤታችን የምንሄደው ቤታችን ውስጥ እየሰራ ነው ማለት ብለን ራሳችንን መጠየቅ ይጠበቅብናል። ራሳችን ላይ ልጆቻችን ላይ ምን እየሰራ ነው? ስለዚህ ከዛ መሰረት ብንነሳ ግለሰብ ሀገራት በግለሰብ ጅማሮ የታነጹት ብዬ አምናለሁ። ስለዚህ የእያንዳንዱ አስተዋጽኦ ሲደመር አሪፍ ነገር ሰጥቶ ሀገሮችን ሀያላን ያስባለው የግለሰቦች ድምር ነው ብዬ አስባለሁ እንጂ ሁሉ በቡድን ተነስቶ ስላሰበ በቡድን ተነስቶ ስለሰራ አለም። ስለዚህ የግለሰቡ ስለሆነ ከግለሰቦች መጀመርን መፍራት የለብንም ብዬ ነው። ስለዚህ ከዛን ጀምር ቤተሰባችን ላይ የሚመስለው ልጆቻችን ላይ የሚመስለው ከዛ በኋላ ቀስ እያለን ማሳደጋለን ብዬ አስባለሁ። በቃ መጀመር ካለብን ከዜሮ መጀመር አለብን። በቃ መድከማችንን ማመን አለብን ብዬ ነው የማስበው። ስለዚህ ዝም ብሎ የአየር ላይ ሀያልነት አይሰራም። የሚጨበጥ ነገር ያስፈልገናል። የሚጨበጠውን ነገር ለማግኘት ከፈለግን ደግሞ ቁጭ ማለት አለብን። በጥሞና ማሰብ አለብን። ራሳችን ላይ ቤተሰባችን ላይ መስራት ይጠበቅብናል ብዬ ነው የማስበው። እንግዲህ ካሱ ረጅም ጊዜ ነው ሳቀፍ እና ሁልጊዜ አንተን ሳስብ አጠቃላይ ነገር ይመጣብኛል። በቃ ወደ ግል ህይወትህ እንምጣና ያለ አንዳንድ ጊዜ በአርበኞች ምናምን መሰለሃል። በቃ ፊዚካሊ ሳይ ያለህ መልክ ቤትም ሆኜ ሳስብ የአንተ የፀጉር ስታይልህ ምናምን እና የህይወት ፍልስፍና ምንድን ነው? እሱ ደግሞ እስኪ እናንሳ። ብዙ እንግዲህ እንደዚህ የማሰብረው መስመር የለም። እንደተባለው ያለንበት ጊዜ እለት መኖርን በደንብ ያስተማረን ነው የሚመስለው። ስለዚህ ብዙን ጊዜ የዕለት ነዋሪ ነኝ ብዬ አስባለሁ። ይሄ ማለት ግን ነገ አላስብም ማለት አይደለም። የየቀኑን አስባለሁ። በቀኑ መስራት ያለብኝን ለመስራት እሞክራለሁ። በተቻለ አቅም ኃላፊነትም ያለብኝ ስለሆነ ያንን ኃላፊነት ለመወጣት ነው የቀን ተቀን ነገር ጊዜ ለማጥፋት ብዬ አስባለሁ። ስለዚህ ሌላ ስለተሰጠኝ ነገር ማመስገን ደስ ይለኛል። በቃ ቀን በቀን በቃ ወጥቼ መግባቴን አመሰግናለሁ ለፈጣሪ ምስጋና ማቅረብ። ያንን ነገር ማሰብ በደንብ ደስ ይለኛል። ምክንያቱም ወጥቶ ያልገባ ብዙ ስላለ መንቀሳቀስ ያልቻለ ብዙ ሰው ስላለ ያችን ጥቃቅኗ ለእኛ ጥቃቅን የምትመስለው ግን ለመኖራችን ትላልቅ ነገሮችን መፍጠር የሚችልን ነገር ላይ ተሰጥቶኛል። ስለዚህ ያንን በማመስገን ቀሪው ጊዜ ደግሞ ጥሩ ይሆናል ብሎ በማሰብ የየቀን ተቀን ስራዬን ለመስራት ነው የምሞክረው። በዚህ ጊዜ እንደዚህ አደርጋለሁ እንደዚህ አደርጋለሁ የሚል ነገር ብዙ አሁን ላይ አላስብም። ስለዚህ ቀኔን ጥሩ ለማድረግ ነው የምሞክረው። መስራት ያለብኝን ለመስራት ሞክራለሁ። ይቻላል። እንደዛ ነው። የህይወት መስመር የለኝም። እናመሰግናለን። የትውልዱን አበርክቶ እንዴት ታየዋለህ?
እኔ አንዳንድ ጊዜ ተስፋ ቆርጣለሁ እና እንደዚህ የጥበብ ስራዎች የሉም ምናምን ብዬ ሳስብ ማለት ነው። ሌላ ጊዜ ደግሞ በጣም ከእድሜ በጣም ትንንሽ የሆኑ ልጆች ትንታግ የሆኑ ልጆች ደግሞ አያለህ በቃ ትልልቅ ሀሳቦችን ሲያነሱ እና ገጣሚነት ራሱ በተሰጥኦ እንጂ ስለተማርክ ብቻ አታመጣውም። ስትማር ቴክኒኩን ነው የምታመጣው፣ አጻጻፍ አረዳዱን ነው የምታመጣው፣ እንዴት እንደሚደረደር ነው እንጂ ተሰጥኦ ይጠይቃል። እንደዛ ባይሆን ኖሮ ሁሉም ሰው ገጣሚ መሆን ይችል ነበር እና በትውልድ ውስጥ እንዲህ አይነት ነገሮች አልፎ በጣም ትልልቅ ሀሳብ የሚያነሱ ትንንሽ ልጆች በእድሜ ግን ትንሽ የሆኑ ልጆች እና እንዴት አጠቃላይ እንዴት ታየዋለህ? አበርክቶ ልጆቻችን እንግዲህ የተሰጣቸውን ነው የሚሆኑት ብዬ አስባለሁ። ስለዚህ በጥሩ መንገድ ጥሩ ነገር እያዩ እየተመለከቱ ቤተሰብ ሲተገብሩ አካባቢቸው ሲተገብሩ ያደጉ ልጆች ያንን መልካም ነገር ለማውጣት ያሰንፉን ብዬ አስባለሁ። ስለዚህ በዛ መልኩ ያለፉ ልጆች የተፈጥሯቸው ስጦታ ለማውጣት አልተቸገሩም፣ እያወጡም ነው ብዬ አምናለሁ። ስለዚህ ሁሉም ትውልድ የራሱ ጀግና አለው ብዬ ነው የማስበው። ይህም ትውልድ ለራሱ አለ የበፊቶቹ እንዳላቸው ሁሉ ማለት ነው። ስለዚህ ያሉ ልጆች አሉ በደንብ ጥሩ ሀሳብ እንዳልከው ማውጣት የሚችሉ የሚያስደነግጡ ልጆች አሉ። ስለዚህ በልጆቻችንም መደገፍ ይጠበቅብናል ያስባለሁ። መንገዱን ማሳየት፣ ሊሳሳቱ ለማረም ራሳችን መዘጋጀት ይጠበቅብናል። መንገዱን ማሳየት ከትልልቆቹ ይጠበቃል ያስባለሁ እና የተሰጣቸውን የሰጡ ብዬ ነው የማስበው። ቢሳሳቱም የሰጠናቸው ነው። ጥሩ ነገርም ካየንባቸው የሰጣቸውን የመሰሉት ልጆቻችንና ትውልድ ረግሞት ውስጥ አይደለም። የራሱ የሆነ አለ ጥሩ ነገር አላቸው። የቻሉትን እየሞከሩ ባገኙት ሚዲያ ማለት ነው። ጥሩ ነው። ያው የዘራነውን ነው የምናጭለው። ቆንጆ አድርገን ስንዘራ አርመን ኮትኩተን ስናሳድግ ጥሩ ምርት እናገኛለን። ካልሆነ ደግሞ ያው ባረም እናስቀኛለን። አብዛኛው እንደሚሆነው ማለት ነው። የኛ ውጤት ናቸው ልጆቻችን። ስለዚህ መውቀስ ያለብን ራሳችንን ነው በሚል መውሰድ ያስፈልጋል። ቴክኖሎጂ በጣም አበርክቶ ከፍ ያለ ነው በሰው ልጆች ህይወት ውስጥ። በጣም እጅግ በርካታ ሰዎች በቴክኖሎጂ የዕለት ኑሯቸውን አሸንፈው ወዳቸውን ሞልተው ትልቅ ስራ የሚሰሩ ሰዎች አሉና ሌላ መንገድ ደግሞ እንደዚሁ በኪነ ጥበቡ ዘርፍ በአግባቡ ማንጠቀምበት ከሆነ መወሰዳችን አይቀርም እና አሁን ያለው በአብዛኛው በዛ መንገድ የሚጓዝ ይመስለኛል እና ይሄን ጥላ እንዴት ተገልጸዋል? ጥላውን አጥቷል ብዬ አስባለሁ። የተወሰነ የሰውን ጭንቅላት በመያዝ ነገር ብዙዎቻችን ለሚፈለገው ነገር ሳይሆን ለማይፈለግ ጉዳይ ስንጠቀምበት ይታያል እና በዚህ ዙሪያ ያለው ሀሳብ እንግዲህ ቴክኖሎጂ የራሱ የሆነ ጥሩ ጎን አለው፣ መጥፎም ጎን አለው። እንዳጠቃቀም ይሆናል ማለት ነው። መጠቀሙንም አንተ ማብዛት ትችላለህ፣ አለበዛ ደግሞ መወሰዱንም እንደዛው ማለት ነው። ስለዚህ አሁን ቴክኖሎጂው ጥሩ ነው። ያሉት ነገሮች ራስን ለመግለጽ እንደ በፊቱ በተወሰነ ማስ ሚዲያ ላይ የተጠጋ እነሱ ላይ የሆነን አይደለም። ስለዚህ አሁን ብዙ አማራጭ አለ በመሰረቱ ራስን ለመግለጽ ለሞከረ ሰው ማለት ነው። ስለዚህ እድለኞች ናቸው ብዬ አስባለሁ። የአሁኑ ትውልድ ቴክኖሎጂው በጥሩ ጊዜ ደርሶላቸዋል። እዚህ ጋር ግን መሰመር ያለበት ብዬ የማስበው እንዴት ነው አጠቃቀማቸው የምንጠቀምበትን ነገር ማየት፣ ያንን ደግሞ ጥሩ መንገድ ማሳየት ከትልልቆቹ ይጠበቃል። ስለዚህ ልጆች እንደ አዩት ነገር ነው የሳባቸው ነገር ይወስዳቸዋል ብዬ አስባለሁ። ስለዚህ ወደ መጥፎ ነገር ካደሉ በዛ ነገር መወሰድ ቸው አይቀርም ብዬ አስባለሁ። ስለዚህ በጥሩ የሚጠቀሙበት ልጆች አያለሁም በደንብ ቴክኖሎጂውን ገብቷቸው ከኛ ከትልልቆቹ እየበልጥ ማለት ነው በደንብ አድርጎ ብዙ ነገር የሚሰሩበት ልጆችን አያለሁም አለው ፕላትፎርም ማለት ነው። ስለዚህ እያጠቃቀሙ በደንብ አድርጎ መታየት አለበት የማስበው። ለዚህ ደግሞ ሀገራችን ላይ ሳየው ብዙ ነገር ሴንሰር የለውም። ቴክኖሎጂ ላይ የሰጡንም ዝም ብለን ነው የምንቀበለው። ስለዚህ ነገሮች ከማበላሸታቸው በፊት ትንሽ ቆም ብለን ማሰብ ያለብን ይመስለኛል። ስለምንለው ሶሻል ሚዲያ የምንጠቀምበትን አተያይ ማለት ነው። ለጥሩ መንገድ
ጥሩ ነው መጠቀሙ። መከልከል ልክ ነው ብዬ አላምንም። ይጠቀሙ፣ ግን የሚጠቀሙበትን ነገር ቢያንስ ሀገሮች ትልልቆቹ ማደጉ የሚባሉትን ሀገሮች በእድሜ ገደብ እያበጁ ነው። ምክንያቱም ወዳልሆነ መንገድ ዜጎቻቸው ሲያመሩ ስለተመለከቱ ሌላ ነገር አይደለም። ስለዚህ እኛ የለምን የተለየን እንሆናለን። እኛም ልጆቻችንን ለማትረፍ ትውልድን ለማትረፍ ሀገርን ለማትረፍ ያንን ገደብ ማየት ያለብን ይመስለኛል። ቢያንስ በእድሜ መገደብ የሚታዩትን ነገሮች እስከ መዝጋት የደረሱ ሀገሮች አሉ። መገደብ ያለብን ገድበን ለጥሩ ነገሮች እንዲጠቀሙበት መፍቀድ ጥሩ ነው ብዬ አምናለሁ። ስለዚህ እንደ ሀገር ብዙ የቤት ስራ ያለብን ይመስለኛል። ቴክኖሎጂ በተመለከተ ሰው ወጣቱን ከመውቀስ ማለት ነው። የግጥም መድብልህ ህሰሰ ሰውነት በሀገር እና ህሰሰ ማለት አሰሰ ፈለገ ከሚለው ይመስለኛል ከሚለው ግስ እና በእውቀቱ ስዩም ህሰሰ ስጋ የምትል ግጥም አለች። እልፍ ከስታዎች ቀጥነው የሞገጉ በየስራ ስሩ በየጥጋጥጉ ስጋችን የት ሄደ ብለው ሲፈልጉ በመጨረሻ ላይ አገኙት ቦርጭ ሆኖ አንድ ሰው ገላ ላይ ብሎ ተቀኝቷል እና በጣም ሁሉ ጊዜ ምሳሌ አድርጌ ጠቅሳታለሁ። እና አንተም እንደዚህ ህሰሰ ብለህ የጀመርከው እና ምንድን ነው የሚያስረዳው? ምን ለማለት ፈልገህ ነው? እንግዲህ አውድ አለው ብዬ አስባለሁ። በነበረበት በወጣበት ዘመን እንግዲህ ከዛ ቀድሞም እዛው አካባቢ ጋር የሚሰማኝ የነበረው ነገር ብዙ ነገሮችን ያጣል መስሉ። ስለዚህ አሁን ካየኸው ሁለት ነገር ነው፣ አሰሳ ሰውነት በሀገር። ስለዚህ ሁለቱም ነገር የጠፉብን ስለዚህ እንፈልግ መፈለግ ያሻል። ሰውን ሰው የሚል ሰው ጠፍቶብናል። ሀገራችንም ያችን ብናውቃት ኢትዮጵያ ያቺ ባለብዙ እሴት ሀገር፣ ባለብዙ ሀገር፣ የመቻቻል ምሳሌ የሆነች ሀገር ስለጠፋች ልክ ነው። በእውቀቱም እንደዛ ብሎ ሲቀኝ እኮ የብዙ ከሲታ ሰዎች ነገር በወፍራም ሰዎች ላይ ተንጠልጥሎ ነው ያለው ለማለት ነው። እና እኔ እይታዎች ናቸው አንዳንድ ጊዜ በግጥም ውስጥ የሚገርሙኝ ሀሳቦችና ጥልቅ እይታዎች በጣም ይገርሙኛል። እና ሁሉ ጊዜ የሚያነጋግሩን ግጥሞች አሉ። እነ ኑረዲን ኢሳን እንደዚህ መጥቀስ ይቻላል። በቃ በዚህ አይነት በምሳሌዎች ማለት ነው። እስቲ አሁን ደግሞ ከግጥሞችህ ከህሰሰ ሰውነት በሀገር አንድ ሁለት ግጥሞችን አንብበልን እስቲ። አንተ የሚማርኩ ቢቀርቡ ብለህ የምታስባቸውን አንድ ሁለት ግጥሞች እንመልከት። በአራት የተከፈሉ ናቸው ግጥሞቹ። ግጥሞቹን በአራት ለመመደብ የሞከርኩት የመጀመሪያው ክፍል ሰው ሰውነት የሚል ነው። ሁለተኛው ሰው ኑሮ፣ ሶስተኛው ሰው ፍቅር፣ የመጨረሻው ሰው ሀገር የሚል። ስለዚህ ለዚህኛው ክፍል ከሰው ሰውነት አጫጭር ሁለት ግጥም ልበላችሁ። ተስፋ ሲነጥፍ የግጥሙ ርዕስ። ህይወት ተፈጫጭታ ህይወት ተቦካክታ ኮፍታ ስትጋገር በነዳጁ ሀገር ምጣዱ ነቃና እሳት ውስጥ ሰጠመች። የኋልዮሽ ጉዞን ወደፊት ጀመረች። ተላልፎት ዘመንሽ ከዘመኔ ተዛምኖ ውጥንሽ ከውጥኔ ተዋጥኖ በእኔ አንቺ ተማጥኖ መውደድሽ ከመውደዴ ተዋዶ ፍቅርሽ ከፍቅሬ ተላምዶ እኔነቴ ከአንቺነትሽ ተጋምዶ ስትሄጂ ሄድኩኝ በመውደድሽ ፋለኝ ስትገቢ ገደልኩኝ በፍቅርሽ ጀግኝ። እጅግ አድርገን በጣም እናመሰግናለን። በጣም ያው የግጥም ስራዎች በተለይ መጀመሪያ ያቀረብካትን እያየኋት ነበረ እኔም እና ሁልጊዜ ያው ያስገርምኛል እንዲህ አይነት አወቃቀሮች። በአራት እና በአምስት መስመር በጣም በርካታ ሀሳብ የሚነሳበት ነው። የግጥም ልዩነትም ይሄው ነው። የቃላት መረጣው ጥብቅ መቱ በጣም አሪፍ መሆኑ፣ በዛ ላይ ደግሞ አሁን የሀሳብ ተገጣጥሞሽ እንጂ የቃላት ድርደራዎች ብዙም ትርጉም የላቸውም። የሀሳብ ዘመን ስለሆነ ማለት ነው እና
እጅግ አድርገን በጣም እናመሰግናለን። በቀጣይ ምን አስበሃል የሚለውን ደግሞ እናንሳ እስኪ። እንግዲህ አሁን እንደተባባለው ቅድም ነገሮች ትንሽ አስቸጋሪ ሁኔታ ላይ ያለን ይመስለኛል። የቀን ተቀን ህይወታችን ትንሽ የተረበሸ ነው ይመስላል። ስለዚህ ለጥሞና የሚመች ጊዜ ያጣን ይመስለኛል። በዛ የተነሳ አሁን እንግዲህ ለመኖር ነው ማለት ነው የሚያኖረኝን ነገር በመስራት ነው ወደ ጥበብ የሚተርፍ ነገር ለማድረስ መረጋጋቱን አላገኘሁትም ለጊዜው ማለት ነው። ሰዎች ግን እኮ ለመኖር ብላ ነው የሚሉት፣ አንተ ደግሞ ለመኖር ታነባለህ። ለመኖር ማንበብ ለአብራራት ከፈለክ ማለት ነው። ስለዚህ መምህር ነኝ። ስለዚህ እንጀራ የሚያበላኝ ቤተሰብ እንጀራ የሚያበላው ነገር ላይ ቅድሚያ እሰጣለሁ ማለት ነው። ስለዚህ በተገኘው ጊዜ እንግዲህ ያኛውን የሚመስጠኝን ነገር የምወደውን ነገር ለማድረግ እንግዲህ ጥረት አድርጋለሁ። እንግዲህ አንድ ጊዜ በፍቅሩ ተለክፌያለሁ። ፍቅሩ አለኝ። ስለዚህ በረቀ እንኳን አርቅም። ስለዚህ ይሄንን ነገር አልተውም። ዝግጅቶችም ሲኖሩ አነፍነፌ ነው የምሞክረው። የጥበባዊ ዝግጅቶች በየትኛውም አይነት ይሆኑ። ስለዚህ እነሱን ነገሮች ከመፈለግ ወደኋላ አይደለም። የፈለገ የኖሮ ሩጫ እየጠለፈ ቢጥለኝም እነሱን ነገሮች ከማድረግ ወደኋላ ነው ማለት። ሌላኛው የመጣ ነገር ካለ ማስፈር አልሰንፍም ብዬ አስባለሁ። ትንሽ የተበደልኩት እንዳልኩት ለማንበብ ትንሽ ሰንፌያለሁ። ስንፍናዬ ግን የመጣው የወሰደኝ ነገር ስላለ ለኖሮ ማንበብ ነው አሁን ላይ ያለ ቅድሚያ ማለት ነው። ከዛ በኋላ እንግዲህ ወደዛኛው ጥሞና ወደሚፈልገው መስቀል ወደሚፈልገው ቁጭ ማለት ነው ወደሚፈልገው ነገር መመለስ አይቀርም ብዬ አስባለሁ። ሁሉ ጊዜ በማከል ለስኬት አያበቃም ብዬ አስባለሁ። ስለዚህ ቁጭ ካልኩ ማሰብ ጀምራለሁ። ካሰብኩኝ የሆነ ነገር ለማውጣት ብዙ እቸገራለሁ ብዬ አላምንም። ስለዚህ በዛ ነው እንግዲህ ነገሮችን እያየሁ ያለሁት። እውነት ነው እንዳልከው ነው። የሰው ልጅ በተለይ ተምሮ ፊደል ቆጥሮ የማያነብ ከሆነ ልክ ብረት ዝም ብሎ ሲቀመጥ እንደሚዘጋው ሁሉ የሰው ልጅ አእምሮ ይዘጋል። በተለይ ደግሞ እንዳንተ አይነት የስራ ዘርፍ ያላቸው ሰዎች ሁሌም ማንበብ አለባቸው ብዬ አስባለሁ። ዛሬ ዓለም እየተቀያየረ ነው። አፍሪካን ብናይ ስንት አህጉር ዛሬ እየተሰነጣጠቀ ምናምን በጣም ብዙ ሆኗል። ድሮ በምናውቀው ልክ ሳይሆን አሁን አዳዲስ ራሳችንን ባዘጋጀነው መጠን እያረመን ምን አዲስ ጉዳዮች አሉ እያለን ነው የምንሄደው እና ማንበብ ወሳኝ ነገር። በሕክምናውም ዘርፍ በየቀኑ አዳዲስ በሽታዎች ይፈጠራሉ። ራስን አፕዴት ማድረግ አስፈላጊ ነው። ያ የሚመጣው ደግሞ በማንበብ ለሁሉም የሙያ መስክ ማንበብ ወደር የለውም። ሰው ዝም ብሎ ቢቀመጥ በቀን 2 ገጽ ቢያነብ በምንድን ነው የሚጎዳው? እየጨመርን እኮ ነው የምንሄደው ራሳችንን እና ያንን አለመገንዘብ ይመስላል። ስለዚህ የንባብ ጉዳይ ምንም አያወላዳም የሚለውን ለማስመር ነው። እስቲ በመጨረሻ ያልተነሱ ሀሳቦች እና ጉዳዮች ካሉ ብታነሳና ውይይታችንን ብናጠቃለን። እሺ፣ አመሰግናለሁ ስለተሰጠኝ እድል። እንግዲህ ያው ማንበብን አንስታለሁ እያስባለሁ የፈራነው ነገር እንግዲህ አግኝቼዋለሁ። መፍራት ሌላ ነገር ማለት ነው። የሚያስፈራ ነገር መፍራታችን ተፈጥሯዊ ነው። የማያስፈራውን ነገር ፈርተናል ብዬ አስባለሁ፣ ማንበብ ላይ በተለይ ማለት ነው። ስለዚህ ይህንን ፍርሃታችንን ሰብረን መውጣት አለብን ብዬ ነው የማስበው። በፈለገ ጫና ይኖር ለማንበብ ጊዜ አይጠፋም። እውነት ከተባለ ማለት ነው። ካልሰነፍን በስተቀር ለማንበብ ጊዜ አናጣም። ለሌላው ጊዜ እንደምንሰጠው ሁሉ ማለት ነው። ስለዚህ ያንን አገናዝበን ማንበብ አለብን ብዬ ነው የማስበው። ግድ ይላል። እነዛ የመጻኢ ትውልድ የሀገር እጣ ያሳስባል። ስለዚህ ያላነበበ ትውልድ ያለው ሀገር ደግሞ ይዘልቃል ብዬ አላስብም። ስለዚህ ያሉንን ነገሮች በደንብ እናጠለን ብዬ ነው የማስበው። ያንን የማንበብ ባህል አብረን ጀምረን በደንብ አድርገን ስር እንዲሰድ ካላደረግን
ትውልዳችንን እያበላሸ ነው። ለቴክኖሎጂው ለመጥፎ ቴክኖሎጂ አሳልፈን እየሰጠን እያጋለጥ ነው ስለምንሄድ አሁን የግድ ከዛም ተጠያቂነት ለመዳን ለራስም ለልጆችም ለሀገርም ለማሰብ ሁላችንም የራሳችንን ድርሻ መወጣት አለብን ብዬ ነው የማስበው። በዛ መጠንከር አለብን። ካልጠነከርን የመጪው ጊዜ ጥሩ አድርጎ መሳል ከባድ ይሆናል ብዬ ነው የማስበው እና ለዛ የዘራነውን የምናጭደው። ስለዚህ አሁንም አልረፈደም። ስለዚህ አሁንም ብንጀምር ብዙ ነገሮች አሉንና እነዛ ነገሮች ይመጣል ትውልድን ሀገርን እንዲጠቀምበት ለማድረግ ጊዜው አልረፈደም እና ዛሬ መጀመር እንችላለን እላለሁ። እውነት ነው። በመጨረሻ ማመስገን የምትፈልጋቸው አካላት ወይም ሰዎች ካሉ ወስገዝ እንግዲህ እንደዚህ አይነት ነገር በማበረታታት እንግዲህ ብዙ ጓደኞች አሉ፣ ስራ ባልደረቦች አሉ። ግን አለ ዎችም አሉ ጥሩ ደጋፊዎች ናቸው። ጥሩ ሞራል የሚሰጡኝ እነሱ ናቸው። ሁለቱ በጣም ከዛ ውጭ ደግሞ አልፎ አልፎም ቢሆን ይህንን ስራ አይተው የሚጋብዙ ማየት ይችላል። ከዚህ በፊት 60 ሺህ ነው የመሳሰሉት እነዚህ መድረኮች ላይ እንግዲህ ይችሉ ነገር በመሞካከሬ ያየኋቸው መድረኮች ናቸው እና ሲኖር እየጠሩ ሆነች ነገር የቻልኩትን ነገር እንዳበረክት ለጣሩ በጣም አመሰግናለሁ። ሚዲያዎችን ሞክረዋል ነው የቻልኩት እንደዛ በመጨረሻ እንግዲህ ይችን መጽሐፍ ማግኘት የሚፈልጉ አሉ። የተወሰነ ኮፒዎችን አዲስ አበባ ሀሳብ ለማስቀመጥ ሞክሬያለሁ። አዲስ አበባ ለምሳሌ በኮሪደር ልማት ይፍረሱ አይፍረሱ ባላውቅም ሜክሲኮ አሁን መጽሐፍ ኮሜርስ መጽሐፍ የአፋር መጽሐፍ 4 ኪሎም ማለት በግነት ይነሳል እሱ እዛም ነበረኝ። ዋሊያ በረዛቡ የተወሰኑ ኮፒዎች አሉኝ ማግኘት ይችላል ያስባለሁ። ሐዋሳ መጀመሪያው ሚናስ መጽሐፍ ነበር። ፒያሳ አቤላክ መጽሐፍ ነበር። ፒያሳ አዲስ ስታዲየም እዮብ ቡክዞን እሱ ጋር ውስጥ ያሉት እንደዚህ ናቸው። ሰሚራም አለ ቀደሞ መጽሐፍ ግን እነሱ ጋር እንትን አላልኩም። የቀረቡ ሰዎች በእንቅስቃሴ ጊዜው እነዚህ በግንኙነት እነሱ ጋር ስለነበረ እነሱ ጋር ሰው እንግዲህ ማየት ይችላል። ያስባለሁ የሞከርኩትን ሰው የወለደው ሲሳምለት ደስ እንደሚለው ሁሉ የተሞከረው ስራ ያሉት ደስ ይላል እና ስለተሰጠኝ ዕድል አመሰግናለሁ። ለዋን ፖድካስት ተከታታዮች ይህን ቆይታ አድርገናል። እንግዲህ ጥሩ አስባለሁ ጥሩ ነገር እንዳገኛችሁበት አምናለሁ። ስለተሰጠኝ እኛም ጥሪያችንን አክብረህ ለዚህ ቃለ መጠይቅ ስለተባበርከን በየዋን ፖድካስት ስም እጅግ አድርገን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ የእስካሁኑ ነበር። በዝግጅታችን በርካታ ቁም ነገሮች ታገኛችሁ ተስፋ እናደርጋለን። እያላችሁበትም ጥሩ ጊዜ እንዳሳለፋችሁ እንዲሁ ተስፋ እናደርጋለን። ሁልጊዜም ዝግጅታችን እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ ስንል በክብር ነው። ውይይቱን በመምራት ወንድዬ ካሳ አብሬያችሁ ቆይቻለሁ። እያላችሁበት ሰላም ይሁን።
ነው።